ባልሽ በከተማው የታወቀ ባለ ሀብት ስለሆነ ቤቱን ለማግኘት ጊዜ አልወሰደብኝም። ቤትሽ ድረስ ቀጥ ብዬ እመጣለሁ። እባክህ ዳግም አቁም እያልኩ ነው። ዛሬ እናቴ አጠገብ ቁጭ ብዬ ምሳዬን በፍቅር እያጎረሰችኝ መብላት እፈልጋለሁ። አይሆንም አልኩህ እኮ ለምንድን ነው የማትሰማኝ? አሁንም የደወልኩልሽ እኮ ድንገት ስመጣብሽ ደንግጠሽ እንዳትወድቂ ብዬ ነው። የኑሐሚን አባት አቶ ተሰማ የሚኮራባትን ብዙ የሚያስብላትን ብዙ ነገር ያቀደላት የኮራባትን ልጁን አሁን ላይ ዓይንሽን ማየት አልፈልግም፣ እንዲሁም ደግሞ እሷን ወደዚህ ከተማ ማምጣቱ ከአያቷ ነጥሎ ለማስተማርና ለትልቅ ዓላማ ህይወቷን ለመቀየር ያመጣውን ልጁን አሁን ላይ ያ ነገር በማድረጉ እንደሚጸጽተው ተናግሮ ኑሐሚንን ዓይኗን ማየት አልፈልግም ሲል ከቤት አባሯታል። አቶ ሌኩንም በመካከላቸው በመግባት ነገሩን ለማረጋጋት ሞክሮ ነበር። አቶ ተሰማ ግን በአሁኑ በጣም ከፍቶታል። ክብሬን አዋርዳኛለች፣ ዝቅ አድርጋኛለች፣ አንገቴ እንድደፋ አድርጋኛለች ሲልም እንግዲህ የአባትነት ክብሩ እንደተነካና ማንኛውም አባት ሊያደርገው የሚችለውን ነገር አድርጓል። በሌላ በኩል ደግሞ አቶ ሌኩን ኤርሚያስን ዓይንህን ማየት አልፈልግም፣ እንዴት የዚህን ያህል መስመር ትስታለህ በገዛ ቤቴ በማለት አሁኑኑ ስራውን ለቀ ሄድልኝ ብሎታል። ታዲያ ኤርሚያስም ደግሞ እኔ የልጅን እናት ትቼ ወዴትም አልሄድም በማለት አፍጧል። ወይዘሮ ዝናሽም ነገሮችን ለማረጋጋት እባክህን አንተ ወጣት ሄድልኝ ከዚህ ትላለች። አቶ ሌኩን አንዳች መጥፎ ነገር በሰላም አልሄድም ስላልከኝ እንግዲያውስ የሚከተልህን ተቀበል በማለት እንግዲህ አቶ ሌኩን ስሜታዊ ሆነዋል። በመጀመሪያ ግን ኑሐሚንን ጠይቋታል። ኑሐሚን የልጇን አባት ትወድ እንደው በማለት ኑሐሚን ደግሞ ለአቶ ሌኩን ስለነገረችው የውስጧን በመረዳትም አሁንም ደግሞ ከፊቱ በማቆም ስለ ልጅሽ አባት ምን አይነት አመለካከት አለሽ በማለት እድሉን እንድትናገር ለሷ ይሰጣታል። ታዲያ ኑሐሚንም እውነት ለመናገር እኔ ዓይኑን ማየት አልፈልግም፣ እንኳን ልወደው ይቅርና ኤርሚያስ እሱ እንደሚወዳትና ስለ ፍቅሩ ያወራል። ያደረገውም ነገር ቀላል እንዳልሆነና እንደበደላት ይናገራል። ቢሆንም ደግሞ ተጸጽቻለሁ፣ የወደፊቱን ህይወታችንን እባክሽን ይቅር በይኝና ይቅርታ አድርጊልኝና ወደ ህይወታችን እንመለስ እያለ ይሰብካታል። እሷ ግን አይደለም ይቅር ልልህና ይቅርታ ላደርግልህና እንደውም በዓይኔ ራሱ ላይህ አልፈልግም ትላለች። አቶ ሌኩንም እንግዲህ ይህንን ተቀብሎ እኔ ስጠብቅ የነበረው ይህንን ቃል ነበር፣ እንግዲህ እሷ ይህንን ብላለች፣ በቃ የግሌን እርምጃ እወስዳለሁ ሲልም ስሜታዊ ሆኖ ወደ ውስጥ ገብቷል። ታዲያ ወይዘሮ ዝናሽን ብጥብጥ ስለሰለቻት በቃ ውጣልኝ በማለት ኤርሚያስን እንዲወጣ አድርጓለች። አቶ ሌኩንንም እባክህን ተረጋጋ፣ ለማን ብለህ ነው ይህንን ያህል ችግር ውስጥ የምትገባው? ደግሞ የሰው ነፍስ ልታጠፋ ነው እንዴ? ሌላው ማድረግ ሲገርመኝ ደግሞ ለዚች ተራ ሴት ብለህ አሁን ደግሞ ለእሷ ብለህ ጭራሽ የሰው ነፍስ ልታጠፋ ነው ስትልም በሌላ መልኩ አይተዋለች። ኤደንም ነገሮችን ካተረማመሰች በኋላ ምንም እንዳልተፈጠረ ወደ ወይዘሮ ዝናሽ በመምጣት ወይዘሮ ዝናሽ ይቅርታ እናቴ እኮ ትላንትና እንዳልመለስ አደረገችኝ፣ እሷ ያዘችኝና በወቅቱ ወደ ስራዬ ልመለስ አልቻልኩም በማለት ይቅርታ ትላለች። የተፈጠረውን ነገር ከቤት ምን አይነት ነገር እንደተፈጠረ እሷ ባደረገችውና እሷ በእሷ ምላስ ምክንያት ምን እንደተፈጠረ ረስተዋለች። ታዲያ ወይዘሮ ዝናሽም ዓይንሽን ማየት አልፈልግም፣ አሁኑኑ እቃሽን ይዘሽ ውጪልኝ ትላለች። ኤደንም ደግሞ እኔ መጀመሪያ የምናገረው ነገር አለኝ ትላለች። አሁንም ያደረገችው ነገር አነሳትና በመጀመሪያ እድል ይስጡኝ እያለች ወይዘሮ ዝናሽን ትማጸናል። ኤርሚያስ ኑሐሚንን አፈቅራታለሁ፣ ከኑሐሚን መለየት አልፈልግም ሲል ህይወቱ ወደ መቃወስ ደርሷል። ይህ ሴቶችን ህይወት ያመሰቃቀለው ኤርሚያስ አሁን ላይ ደግሞ የሱ ህይወት እየተመሰቃቀለ ነው። የኑሐሚንንም ህይወት አመሰቃቅሏል። በርግጥ አሁን ግን የእጁን እያገኘ ዋጋውን እየከፈለ ነው። አምራንም ከየት መጣች፣ የት ነበረች፣ የሚገርም ነው እያለ እንግዲህ አምራንም ከፊቱ ድቅን ብላለች። ከፊቱ በመደቀን አሁንም አንተም ራስን እየጎዳ ነው ለዛች ለኑሐሚን ስትል በማለት ትቀርባለች። እሱም ደግሞ ዘወር በይልኝ ከፊቴ፣ ዓይንሽን ማየት አልፈልግም ቢላትም እሷ ግን የግድ ተቀምጣለች። ከሱ ፊት የግድ ትቀመጣለች፣ ከናሆም ፊት የግድ ትቀመጣለች። መድረሻ ያጣችው ሁሉንም ነገር በአንዴ እና በምላሷ በማይሆን ጥቅመኛነት ባህሪዋ፣ በጥቅም ባህሪዋ ሁሉንም ነገር ያጣችው አምራን እንደዚህ ትላለች። እንግዲህ አንዴና ለመጨረሻ ጊዜ ብቻ እድሉን ላገኝ እንጂ እንዴት አድርጌ እንደምበቀለው እኔ አውቃለሁ ትላለች። ስለ ናሆም ስትናገር ደግሞ ያደረገችው ነገር አነሳትና አሁንም ደግሞ እንዳነሳትና ወደፊት ደግሞ
ማድረግ የምትፈልገውና ቤታቸው እንዴት እንደምታያይዙ ትናገራለች። ኤርሚያስም ይህ ነገር ገራሚ ነገር ሆኖበታል። በመጀመሪያ የመሰለው እሷ ከዚህ በፊት እንደዛ ስታፈጥና እንደዛ ስትሞግት የመሰለው እሷ እንደምትወደው ነበር የመሰለው። እሱም ደግሞ በጣም ይገርማል። እኔ እኮ የእውነትሽን የምታፈቅረው መስሎኝ ነበር እንደዛ ስታፈጭ ይላል። እሷም ደግሞ እኔ ፍቅር የሚባለው ነገር አይነካካኝም በአንተ ተቀብሯል ትላለች። እሱ ግን እኔ እንዳቸው አይደለሁም፣ እኔ ኑሐሚንን አፈቅራታለሁ ይላል። ምን ማድረግ እንዳለብኝ አላቅም፣ እንዴት ይቅርታዋን ተቀብዬ እንዴት የኔ ማድረግ እንዳለብኝ አላቅም፣ ዓለምን አፈርሳለሁ ይላል። አቶ ለይኩንም አባትና ልጅን ለማስማማት ከላይ ከታች ይላል። ታዲያ አቶ ተሰማም ደግሞ ከልብህ ነው ወይ የዛችን ባለጌ ልጅ ስም አታንሳብኝ ይላል። ከቤትም ካባረራት በኋላ በድጋሜ ደግሞ አቶ ለይኩንም ሲያናገረው ከልብህ ነው ወይ ተረጋጋ፣ ኧረ ተው ተሰማ ይቆጭሃል፣ ይህች ልጅ እኮ በምንም አይነት ቦታ ውስጥ ሆና እኮ ለአንተ ለየት ያለች ልጅ ናት፣ ስለ አንተ ነው የምታስበው፣ እባክህን ተረጋግተህ አስብ እያለ ይመክረዋል። አቶ ተሰማ ይህንን ነገር ሊቀበል አልቻለም። ክብር ይላል። ክብሬን አወርደዋለች፣ ስለዚህ እሷ ልጅ አይደለችም በማለት ያፈጣል። በዚህ መካከል ሆኖ ታዲያ አቶ ለይኩን ደግሞ አንድ ቴሌፎን ይደወልላታል። ቴሌፎኑን በመመለስ ኑሐሚን መጥፎ ቦታ ላይ እንዳለችና ወደ ጫካ ቦታ እንደሄደችና በሰዎች እንደተከበበች በተለይ ደግሞ በወንዶች እንደተከበበች አድርጎ ስልክ ያወራል። ታዲያ ስልኩንም አናግሮ ሳይዘጋ አቶ ተሰማ በመደናገጥ ወይኔ ልጄ ይላል። ወይኔ ልጄ ምን ውስጥ ናት ያለችው በማለት ወዲያውኑ ሀሳቡን እንዲቀይር አድርጎታል በብልሃት አቶ ለይኩንም እንግዲህ እኔ ኑሐሚን ወደ አንድ ቦታ ስትወጣ አወጣቷ ስላልተመቸኝ ከኋላ ሰዎች እንዲከታተሉልኝ አድርገን ነበር። እንግዲህ ኑሐሚን ችግር ውስጥ እንዳለች እየተናገሩ ነው እና ታዲያ ይልና ይነግረዋል። አቶ ተሰማም ወዲያውኑ ሀሳቡን ቀይሮ እኔ ልጅን ማጣት አልፈልግም፣ ከመጀመሪያውም እኔ እኮ ስለከፋኝ ነው፣ እንዴት እንደዚህ ታደርጋለች? እኔ ብዙ የምኮራባትና ብዙ ያቀድኩባት የለፋሁባት ልጅ የነበረች እንዴት በማለት ነው እንጂ ስቆጣም ከልቤ አልነበረም ይልና የአባትነት ርኅሩህ አባት እንግዲህ ልጄን ይላል። ልጄ ምን ነክቷት ይሆን ይላል። አቶ ለይኩንም እንግዲህ በጥበብ አባትና ልጅ እንዲታረቁ አድርጓቸዋል። በሌላ በኩል ደግሞ ኤደን ይህንን እንግዲህ ሚስጥር ነው ብላ ይህንን ታዳምጣለች። ይህንን ጫፍ ይዛለች። ወይዘሮ ዝናሽ ከሌላ የወለደችው ልጇ ዳግም በተደጋጋሚ እየደወለ ይበጠብጣታል። ማናገሪያ ቦታ ስላጣች ወደ በረንዳ እየሄደች አሁንም እየተመላለሰች የሰዎችን መውጫ መግቢያ እየተከታተለች ታናግራለች። ቴሌፎን ደንም ይህንን ቤት ለቀሽ ውጭልኝ ስለተባለች እቃዋን ሰብስባ ወደ ወይዘሮ ዝናሽ ትሄዳለች። እንግዲህ ትዬ እስካሁን ስላደረግሽልኝ ከልቤ አመሰግናለሁ። አሁን በቃ ውጭ ስለተባልኩኝ ስለተነሰናበትኩኝ እንግዲህ የጊዜ ቤት እህል ውሃዬ ይቺ እድሜ ከሆነች በቃ እንግዲህ ደህና ሁኑ ትላለች ሻንጣዋን ይዛ። ነገር ግን መሄዴ ካልቀረ ደግሞ የሚሄድ ከሆነ ደግሞ ከዚህ ቤት ከተባረርኩኝ ከመውጣቴ በፊት አንድ ሚስጥር እናገራለሁ ትላለች። አቶ ለይኩን የሚያደርገው ነገር አለ በማለት ባልና ሚስት ውስጥ አሁንም ደግሞ እሳት እንዲገባ ታደርጋለች። ምንድን ነው ትላለች። እቺ ሴትዮ አይንሽን ማየት አልፈልግም ውጭልኝ ስትል የነበረች ሴትዮ የአቶ ለይኩንን ጉድ እናገራለሁ ስትል ደግሞ ተናገሪ ምንድን ነው የምታውቂው ትላለች። ከመውጣቴ በፊት እንግዲህ ከጠቀመሽ አዳምጪኝ በማለት ደግሞ አቶ ለይኩን ለነ ኑሐሚን ቤት ሊገዛላቸው ነው በማለት አሳብዳታለች። ኑሐሚን ባደረገችው ነገር ባጠፋችው ጥፋት ራሴን አጠፋለሁ በማለት ራሷን የማጥፋት ውሳኔ ራሷ ላይ ወስና ነበር። በመንገድ ላይም እንግዲህ አንድ መንገደኛ አንድ ወጣት ደርሶ ህይወቷን አትርፎላታል። ይህም ወጣት ለምን ተረጋጊ አንቺን የመሰልሽ ልጅ እያለ መካክሮ ለማረጋጋት ሞክሯል። ታዲያ ኑሐሚንም ደግሞ አንተ ማነህና ዘወር በልኝ ትላለች። በወንዶች የተማረረችው ህይወቷ የተመሰቃቀለው ኑሐሚን ደግሞ ማነህ አያገባህም ዘወር በልኝ ትላለች። እሱም ደግሞ መካክሮ የማይሆን ነገር ነው የምታደርገው በማለት ጊዜዋን ይዞባት ነበር። ታዲያ እሷም ደግሞ ዘወር በልኝ ብላ ብድግ ስትል መድኃኒቱን ካስጣላት በኋላ እነሱ ሁለታቸው እየተገላገሉ ኤርሚ ምን ጊዜም ኤርሚ የኑሐሚን ከኋላ ተከታዩዋ ኤርሚ ደግሞ ማን ነው ሲል አሁንም ደግሞ ከዚህ ወንድ ልጅ ጋር ግብ ፈጥሯል። ታዲያ ይህ ልጅ ደግሞ አንተ ግን ማነ በመጀመሪያ ይላል። እሱም ማነ በማለት እንደለመደበት ዱላ ሊማዘዝ ነበር። ይህ ልጅ ግን ደግሞ እኔ ሌላ ምንም አይደለሁም ስላንተ ቅድሚያ ማውቅ ደስ ይለኛል አስከትሎም ነገር ግን እኔ ማንም ሳልሆን ይህች ልጅ ራሷን ልታጠፋ ስትል ህይወቷን ያተረፍኩ ሰው ነኝ። እሱን ካላመንክ ደግሞ መመልከት ትችላለህ በማለት ያዘጋጀቻቸውን መድኃኒትና እሱ ያስጣላትን መድኃኒት ያሳየዋል። ኤርሚያስን እሷን
ተከትሎ እንግዲህ እሷም የት ሊሄድልህ አንተን የማላይበት ቦታ የት ሊሄድ ትላለች። የትም ቦታ ከሱ ተማራ የትም ቦታ ስትሄድ ከዛ ጀርባ እሱ ይመጣል እና አቶ ለይኩን ስትመጣ አቶ ለይኩን ቤት መጣ። በመንገዷም እሱን ማየት አልፈልግም ስትል በየትኛው መንገድ ከኋላ ከጀርባ ሩቅ ይልላታል። ታዲያ ኑሐሚንም በዚህ የተናደደችው ቡል እያለች ወደፊት ተናዳ ትሄዳለች። ይህ ወጣት ደግሞ የኑሐሚንን ህይወት ያተረፈው ወጣት መድኃኒት ወስዳ ራሷን ከማጥፋት የታደጋት ወጣት ደግሞ ይህች ልጅ በእርግጥ ለምን ራሷን እንደምታጠፋ እናም ነፍሰ ጡር እንደሆነች ስታወራ የነበረውን ነገር አዳምጧል። ስለዚህ ችግር ውስጥ እንደሆነች እና ልጅቷ ደግሞ የሌለ እንደተመቸችው እና ቆንጅዬ ልጅ እንደሆነች በአግራሞት እየተመለከታት ነበር። ለማንኛውም የመጣሁበት ጉዳይን ረሳሁት፣ ደግሞ እሷን እየተመለከትኩ ይላል። ለማንኛውም ይሄ ልጅ ደግሞ የወይዘሮ ዝናሽ ልጅ ዳግም እንደሆነ ይናገራል። ዳግም እንግዲህ ኑሐሚንን ወይዘሮ ዝናሽ አጠፋለሁ ትንሹ ሚስጥሬን ይዛብኛለች ስትል አሁን ደግሞ ልጇን ዋናውን ነገር ኑሐሚን በእጇ ይዘዋለች። ወይዘሮ ዝናሽም ከአቶ ለይኩን ጋር ችግር ትፈጥራለች። ለምን ሲባል እኔ የዚህ ቤት አዛዥ እና የዚህ ቤት ባለቤት አይደለሁም እንዴ? ለምን ለነዛ ሰዎች ቤት ይገዛል በማለት ከአቶ ለይኩን ጋር ትሟገታለች። አቶ ለይኩንም ደግሞ ምን ጎደለብሽ? እኔ ላንቺ ምን አጎደልኩብሽ? ቢገዛላችሁ ምን ችግር አለው ይላል። ወይዘሮ ዝናሽም እንግዲህ በራሷ ሚስጥሯን ልታወጣው ምንም አልቀራትም። ገና ለገና አንድ ሚስጥሬን ገና አወቀችብኝ በማለት ይህንን ያህል ህይወቴን ስታመሰቃቅለው ማዝም አልላትም በማለት ወይዘሮ ዝናሽ ቡል እያለች ሄዳለች። እንግዲህ ከዚህ ነገር አንድ ሚስጥር እንዳለ ከዚህ ጀርባ አንድ ሚስጥር እንዳለ ብቅ ብሎለታል አቶ ለይኩን ማለት ነው። አቶ ለይኩንም ምንድነው እያለ ግራ ተጋብቶ ዝም ብሎ ሸኝቶ ለይኩን ኑሐሚንንም በሌላ በኩል ከለመነና ካረጋጋ በኋላ ወደ ቤት ይዟን መጥቶ ከአባቷ ጋር አስማምቷታል። አባቷንም እሷንም አንዳንድ እያለ ይመክራቸዋል። ኑሐሚንንም እኔ አባትሽን እንደሚወድሽ ያወቅኩት ችግር እንደሚደርስብሽና ወንዶችን እኔ ከኋላ እንዲከተሉሽ እንዳደረጉኝ ጫካ ውስጥ እንደሆንሽ ስነግረው እንዴት እንደተደናገጠ ሳይ ነበር እንዴት እንደምወድሽ ያወቅኩት ይላል። ይሄ ነገር ለኑሐሚንም አዲስ ነው። ኑሐሚን ጫካ ውስጥ አልነበረችም። አቶ ተሰማም ደግሞ ያልተፈጠረውን ነገር ማውራቱን ተረድተዋል። ታዲያ ይህንን ነገር ያደረጉት ሁለታችሁን ለማስማማት ስል ነው ይላል። እሷም እንግዲህ ከጉልበቱ ተደፍታ አባዬ ይቅርታ በላይ ይቅርታዋን ተቀብሏታል። ልጄ ምንም ቢሆን እኮ ልጄ ነሽ፣ እወድሻለሁ፣ ምንም ነገር እንዲነካሽ ክፉ ነገር እንዲያልፍብሽ አልፈልግም ብሎ እንግዲህ አባት ልጁን ተቀብሏታል። ታዲያ አሁንም ደግሞ ኤደን ከጀርባ ሆና ስታዳምጥ ነበረ። ከጀርባ ሆና ስታዳምጥ ኑሐሚን ራሷን ልታጠፋ እንደሆነ የሚለውን ጫፍ ይዛለች። ይህንን ነገር እንግዲህ ራሷን አጥፍታ ቢሆን ጥሩ ነበር፣ ግን አላጠፋችም እያለች እየተሰሰተች ይህንን ጫፍ ይዛ አሁንም ወደ ወይዘሮ ዝናሽ ትሄዳለች። ወይዘሮ ዝናሽ ደግሞ በሌላ በኩል ትልቁን ሚስጥሩን የያዘውን ልጇን ወደ በረንዳ ላይ ሆና ለሱ በመደወል እባክን አትረብሽኝ፣ እኔ እንዳትደውልልኝ እኔ ሳልደውልልህ ብዬ ሄለ እያለች እየተጨቃጨቀች ከሱ ጋር ስትደዋወል ኤደን አሁንም ደግሞ ከጀርባ መታባታለች። በዚህ የተበሳጨችው ወይዘሮ ዝናሽ ደግሞ አንቺ ልጅ ውጭልኝ አላልኩሽም ወይ በማለት አሁንም ደግሞ አመናጭቃታለች። ኤደን ግን እትዬ አንድ የምነግርሽ ነገር አለኝ በማለት አሁንም ደግሞ መልሳት አድርጋታለች። መስማት ባትፈልግም ነገር ግን ከጠቀመች ትላታለች። እሷ ምንድነው ስትል ኑሐሚን እራሷን ልታጠፋ እንደሆነ ነገር ግን ደግሞ አቶ ለይኩን አትርፏታል። ግን ይህንን ነገር ራሷ ሀሳቡን ካመጣችልን እኔና አንቺ ለምን አናጠፋትም ትላለች። ይህንን ነገር እሷን ዘወር በይልኝ ብላ ብታባረርም ወይዘሮ ዝናሽ ግን ትልቁን ሚስጥሬን እሷ ናት የያዘችብኝ፣ አንድ ቀን ይህንን ሚስጥሬን ብታወጣብኝ ቤቴ ይናዳል፣ ቤቴ ይበጠበጣል። ስለዚህ አዎ የኤደን ሀሳብ መጥፎ ቢሆንም ግን ተመችቶኛል፣ እንግዲህ አጠፋታለሁ በማለት ወይዘሮ ዝናሽ ይህንን ሀሳብ ተቀበላለች ማለት ነው። በሌላ በኩል ደግሞ ናሆም ከፍቅረኛው ጋር ለመስማማት ይሞክራል። ፍቅረኛው የነበረችው ልጅ የካደችው ልጅ ናሆምን በተደጋጋሚ አምራን እየለመነችው ነው። እያለቀሰችበት የማትቀበለኝ ከሆነ ራሴን አጠፋለሁ እያለች እያስፈራራችሁ ነበረ። ናሆምም ይህንን ነገር በህልሙ ሁሉ መጥቶ ከዚህ ሁሉ ጊዜ በኋላ ህይወቱን ካመሰቃቀለችለት ልጅ ጋር ለመመለስ እንግዲህ ወዲያ ወዲህ እያለ ነው። ናሆም በእርግጥ መልካም ልብ ያለው ልጅ መልካም ልጅ ነው። ይህንን ነገር ማድረጉ ግን ጥሩ ባይሆንም ህይወቱን ወደፊትም ገና እንደምታመሰቃቀለት እየተናገረች ነበር። እንግዲህ ናሆም ምንም ፈጣሪ ይድረስለት። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ